ሙኒቷ አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። በእዳ የተሰራ ሙሙ ይፈርሳል። ከ25 ዓመት በኋላ ድንግልናዬን አሰራሁ ያለችው አነጋጋሪዋ ሴት፣ በሌላ በኩል ደግሞ ከንፋስ አረገዝኩ የምትለዋ ደግሞ ሌላኛዋ አነጋጋሪ ናት። ምናለ ያረጋል ታስሯል የሚባል ነገር አለ። ኮሜዲያን ምናለ ያረጋል፣ እሱም በተመለከተ መረጃ አለ። ሰላም ሰላም፣ ይህ ሰብቲዩብ ነው። ስለምትከታተሉ እናመሰግናለን። ቤተሰብ ያልሆናችሁ የደውል ምልክቷን እየነካችሁ ቤተሰብ ሁኑ። ይህ ቪዲዮ የሚደርሳችሁ በሙሉ ደግሞ ላይክ ግጩን። ለማስታወስ ነው፣ ለማስገደድ አይደለም። ደግሞ በትዕዛዝ የተሰራች ነች፣ ለስላሳ ነች። ነካ አርጓት። ይህ ሰብቲዩብ ነው። ወንዝ በመጥለፍ ጓሮውን ሲያለማ የነበረው ግለሰብ ከትላንት በስቲያ ወንዝ መስሎት ሰው ጠለፈ። የጠለፈውንም ሰው ጓሮ ላይ በመንከባከብ ከቀድሞ የተሻለ ገቢ እያገኘ መሆኑን ለዘና ዜና ተናግሯል። አሁንም ቢሆን ጠለፋን ፈጣንና ዘመናዊ ለማድረግ እየተሰራ ሲሆን የገንዘብ ልውውጡን ኮሜዲያን ምናለ ያረጋል መታሰሩ እየተሰማ ነው። በተለያዩ ፖለቲካዊ ቀልዶቹ የሚታወቀው ኮሜዲያን ምናለ ያረጋል ከትላንትና ጀምሮ ታስሯል እየተባለ ነው። ይሄ ነገር አያሰጋህም ወይ ተብሎ ባለፈው በአንድ ሚዲያ ላይ ሲጠየቅ ምንም አዲስ ነገር የለም፣ ሀሳቤን መግለጼን አላቆምም፣ ቢያስሩኝ ቢደበድቡኝ ይባስ ብሎ ደግሞ ቢገሉኝ ነው። ሀሳቤን ከልቤ ገልጬ ብታሰር ይሻላል። እግዚአብሔርን መፍራት ብንጀምር፣ ፈጣሪን መፍራት ብንጀምር ሁላችም ችግሮችን ወይም ግፎችን ስናይ መጋፈጥ እንጀምር ነበረ። ፈጣሪን መፍራት ስለሌለ ነው የሚል መልስ ሰጥቶ ነበረ። ፖለቲካዊ ቀልዶቹን ላይ እውነትም ሀገር ውስጥ ያለ አይመስለኝም ነበር። ለካ ሀገር ውስጥ ነው። አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። ሞክሪው ሞክሪው ማራሳይ እንዳትሉ። በዚህ ድንግል መሆኑ የ4 ሰዓት ሰርጀሪ ነው። ሴም ዴይ ነው ዲስቻርጅ የሚያደርጉሽ። ከ3ኛው ሳምንት በኋላ ደግሞ ሬዲ ነሽ ለማንኛውም ነገር ማለት ነው። ትዳር ከመሰረቱ ከ25 ዓመት በኋላ ድንግልናዬም በድጋሚ አሰርቼ ለባሌ ስጦታ አቀረብኩ ያለችው ቲክቶከር የቲክቶክ መንደሩን እያተራመሰችው ነው። በዚህ ሀሳብ እየተደሰቱ ያሉም አሉ። ምን አይነት ዘመን ላይ ደረስነ ያሉም አሉ። የተለያየ አስተያየት እየጎረፈላት ነው ወይስ እየጎረፈባት ነው? የትኛው ይሻላል? እንደዚህ ያለችው ሙኒት የተባለች ነች። በቲክቶክ ስሟ ትዳር ከመሰረተች 25 ዓመት ነው። ለባሌ ምን ስጦታ ልስጠው ብዬ ሳስብ ሁሉንም ቁሳቁስ ገዝተን ተሰጣተናል። ስለዚህ አዲስ ነገር ምንድን ነው ብዬ አሰብኩ። በዚህ ጊዜ የመጣልኝ ይህ ድንግልና እንደገና አሰርቶ መስጠት ነው። ይህንን ለማሰራት $2000 እንደከፈለች የወሰደባት ጊዜም 3 ሳምንት በቂ እንደሆነ ለግንኙነት ዝግጁ ይሆናል እንደሱ ሀሳብ እና ይህንን ወደ ሚዲያ መታ መናገሯ በአንዳንዶች ዘንድ ይሄ ሚስጥር አይደለም ወይ መሆን ያለበት? በቃ ለባለቤትሽ ስጦታ ካቀረብሽ በቂ ነው፣ እዚህ ቲክቶክ ላይ መተሽ መናገርሽ ምን ያስፈልጋል የሚሉ ሲኖሩ፣ በሌላ በኩል ደግሞ እንኳን ነገርሽን እኛም እናሰራለን ያሉ አሉ። ከወንዶች በኩል ደግሞ የተለያየ ሙድ እየተያዘ ነው። $2000 በቀላሉ የሚፈርስማ አልፈልግም እያሉ አሉ። የተለያየ ሀሳብ እየተሰጠ ነው። እናንተስ ምን ትላላችሁ? ነው በመምጣቱ ደስ ብሎኛል። ከዚህ በኋላ መወዳትን ልጅ ያው ድንግል ባትሆንም ማግባት እችላለሁ ማለት ነው። እውነት ለመናገር ፈርቀዳጅ ስለሆንሽ ደስ ብሎናል። ንፋስ አስረገዘኝ ያለችው አነጋጋሪዋ ሌላኛዋ ሴት እንዲህ ያለችው ሲቲ ዘይኑ ትባላለች። ነዋሪነቷ ኢንዶኔዥያ ነው። አንድ ቀን ቤቴ ውስጥ በተቀመጥኩበት ኃይለኛ ንፋስ ወደ ማህፀኔ ገባ ትላለች። ከዛም እርግዝናው ተፈጠረ ብላለች። በዚህ አነጋጋሪ ጉዳይ ብዙዎቹ ጥያቄውን ሲያነሱት ታየና በሁለት መንገድ ለዚህ ሀሳብ መላምት ተሰጥቷል፣ መልስ ተሰጥቷል። አንደኛው ሳይንሳዊ ነው። በሳይንስ ከስንት አንድ ሴቶች ላይ የሚያጋጥም ምንም አይነት የእርግዝና ምልክት የወር አበባ መቆም ላይኖር ይችላል፣ ሆድም ላይጨምር ይችላል።
ከመደበኛ ምልክቶች ሳይታዩ ድንገት የሚወልዱ ሴቶች አሉና አንደኛው ይሄኛው ሊሆን ይችላል ተብሏል። ሁለተኛው ደግሞ ባህል ፍራቻ። በባህላቸው በኢንዶኔዥያ ጥብቅ ስለሆነ ከትዳር ውጭ መውለድ ለዚህ ማምለጫ እንዲሆናት የሰጠችው መልስ ሊሆን ይችላል የሚል ምላሽ ተሰጥቷል። የአካባቢ ፖሊስ ግን የልጇ አባት የድሮ ባለቤቷ የተጣላችው የእሱ ሳይሆን አይቀርም የሚል ምላሽ ሰጥቷል። እናንተ በዚህ ዙሪያ ምን ትላላችሁ?